ከትናንት ወዲያ በስቴፕስ ነግረህ ካስታወስክ የተደዋወልን ጊዜ በውስጥ እናውራ ብለው እኛም በእነሱ ሀሳብ ተስማምተን ከሁለት ቀን በፊት ዋትሳፕ ግሩፕ ከፍቼ እነሱንም አዳድርጊያቸው ለመነጋገር ፈቃደኛ ሆነን እኛ ሀሳባችንን ገልጸን የእነሱ ምላሽ እየጠበቅን ነበረ። ከሁለት ቀንም እንደዚሁ ኑ እንነጋገር ብለናቸው ቲክቶክ የለንም ብለው በዳይሬክት ኮል ነበር ቀጥታ እየተደዋወልን ነበረ እዚህ ጋር ጥያቄና መልስ ሲደረግ የነበረው እና እኛ የምናውቀው ቲክቶክ እንደሌላቸው ነበረ። የእነሱንም አክብረን በውስጥ እንነጋገር ያሉትንም አክብረን ዋትሳፕ ግሩፕ ከፍተን ሁላችንም ሀሳብ ሰተን የእነሱን ምላሽ እየጠበቅን በነበረበት ሰዓት እነሱ ለእኛ ሁለት ቀን ሙሉ ዋትሳፕ ላይ አስቀምጠውን ምላሽ ሳይሰጡ ግን በትናንትናው ዕለት ሌላ ቤት ገብተው ቲክቶክ እንዳላቸው ተረዳን። ገብተው ሌላ ምላሽ በመስጠት ላይ ነበሩ። ላይክ ጉዳዩ የግለሰብ ሳይሆን ጉዳዩን ሌላ ነገር ለማስመሰል እየጣሩ ነበር። የተለያየ ስክሪን ሪከርዶች እንደደረሰን ለኛ ጉዳዩን የብሔር የፖለቲካ የተለያየ ነገር ለማስመሰል ሞክረዋል። የግል ጉዳይ ሳይሆን እንደዛ ለማስመሰል ሞክረዋል። እኛ ምላሻቸውን ግን እየጠበቅን ነበር ዋትሳፕ ላይ። እስካሁን ድረስ ምንም አይነት ምላሽ ዋትሳፕ ላይ አልተሰጠንም። አዎ አቡዬ፣ ምናልባት የትናንትና የነበረውን ብዙ ሰዎች ጉዳዩን እኛም ውስጥ እንደገባን የተረዱ ሰዎች እየደወሉ ያንን ላይቭን የነበረውን ሼር አድርገውልኝ የተወሰነ ለመከታተልም ድሎ ገጥሞኝ ነበረ። በጣም ስልኮች እንትን ብለው ተደውለውልኝ ስሰማ ነበር እና እንዴት እንዳፈርኩኝ ልነግርሽ አልችልም። በእርግጥ በዛ ውስጥም ደግሞ የሚመሰገኑ ሰዎችንም አይተናል። ይሄ ማን የሚባለው ሰውዬ በጉዳዩ ባለቤት የሆነው ሂዶ ብሔር ውስጥ ሊወሸቅ ሲፈልግ አንዳንዶች ሊቀበሉ የሚፈልጉ የሚዳዱ አይተናል። አንዳንዶች ደግሞ ሲቃወሙም የነበሩ ሰዎችንም አይተናል እና እነዚህ ህገወጥ የሰውን ህይወት ደም ነጋዴዎች አሁን ሂደው ሊወሸቁ ለሚፈልጉ ብሔር ላይ እንግዲህ ከሚዘርፉት ገንዘብ ከሚሰበሰቡት ለተራቡ ለተቸገሩ ወገኖች አሁን እነሱ አሁን የዚህ ብሔር ነኝ ለሚሉት አንድ ዳቦ ገዝተው የሆነ ድጋፍ ሲያደርጉ እንኳን ታይቶ የማይታወቅ ቃል በቃል እንደውም ሲናገር የሰማሁት ምንድነው እኔ በትግራዊነቴ ነው እንደዚህ እንትን የሚል ወስደው እዛ ውስጥ ሊወሽቁ የሚፈልጉት አይቼ በጣም ነው ያፈርኩበት። ግን ከዛው ደግሞ ምላሽ የሚሰጡ ጀግኖችንም ደግሞ አይተናል። ኖ አንተ እንደ ደም ነጋዴ ሰው ህይወት ነጋዴ ብሔር የለውም ብለው ሲቃወሙ ያየናቸው ወንድሞች አሉና እነዚህ ወንድሞች አለማድነቅ ንፉግነት ነው የሚሆነው። ነገ ተነገ ወዲያም እንደዚህ ሌባ የሆነ ሰርቆ ገድሎ ዘርፎ ሂዶ የሆነ ቦታ ላይ እንዳይወሸቅ የሚያደርግ እኔ ማስታወስ ደጋግሜ መናገር እፈልጋለሁ። የ89 እህቶችን 1.2 የሳውዲ ሪያል ለቤተሰቦቻችሁ እልካለሁ ብሎ ወስዶ ቤቴል ላይ ህንፃውን ታስታውሻለሽ? ቤቴል ህንፃው ቦታ ሂደን ተሽጦ ለልጆቹ እንዲካፈል ስናደርግ እዛ ገስት ላይ ያለ ወንድም አይ የትግራውያን ችግር በትግራውያን ነው የሚፈታ የሚል አይነት ነገር እንትን ብሎ ያ ገንዘብ እንዳይከፈላቸው እነዛ እህቶች ተሰቃይተው ያመጡትን ገንዘብ አንድ ግለሰብ እንዲዘርፍ ያደረጉበት ሁኔታዎችን የፈጠሩ ነው ያሉትና የትኛው አማራ፣ ኦሮሞ፣ ትግሬ እኛ አሁን እዚህ ያሰባሰበን ሁላችንም የተለያየ ብሔር፣ የተለያየ ቋንቋ፣ የተለያየ ሃይማኖት ተከታዮች ነን። ከምንም በላይ የሰውነት አስቀድመን ነው በእንደዚህ አይነት ጉዳይ ላይ እየተሳተፍን ያለ ነውና የትኛውም ሌባ፣ የትኛውም ነፍሰ ገዳይ፣ የትኛውም አጋች ብሔርም ሃይማኖትም የለውም። ሂዶ የሚወሸቅበትም እድሉን መፍጠር የለብንም። ዛሬ ብናልፍ ነገ ተነገ ወዲያ ተመልሶ በእኛ ዙሩ እኛ ጋር ሊመጣ ስለሚችል ከእንደዚህ አይነት ነገሮች ራሳችንን ብንቆጥብ። ሂዶ ሊወሸቅ ሲል ደግሞ ትናንትና እንዳየናቸው አንዳንድ ወንድሞች ኖ እንዳሉት ኖ እያል ይሄ በእህቶቻችን ደም በወንድሞቻችን ደም የሚነግዱ ሰዎችን አጋልጠን ማውጣትና እንደዚህ አይነት ነገሮችን መቀነስ አለብን ብዬ ነው የማስበው። ሀውዬ
በጣም እናመሰግናለን። እኛም በዚህ ተስማምተን ነው እዚህ ጋር የመጣ ነው ድምፃችንን ለማሰማት። ምክንያቱም ህገወጥ በሰዎች ዝውውር የሚጠየቅን አካል ሚዲያ ላይ አምጥቶ ፕሮቴክት ለማድረግ መሞከር የኛ ብሔር ነው ኦር የኛ ሃይማኖት ነው ብሎ ያንን ሰው በብሔር እንዲጠለል ማድረግ ሌሎች በጣም ብዙ ሴቶች እንደ ሀና እንዲታገቱ፣ እንዲደፈሩ፣ በቃ እንደዚህ አይነት ወንጀሎች እንዲፈጸሙ ማበረታቻ ነው ብዬ አስባለሁ። ሁላችንም በአንድነት ልናወግዝ ይገባል። ይህንን ብዬ ነው ማምነው። ምክንያቱም ወንጀለኛ በህገወጥ የሰዎች ዝውውር የሚተዳደር ሰው ብሔር አለው ሃይማኖት አለው ብዬ አላስብም። አቡዬ በዚሁ አጋጣሚ እንደው ከእንትን ካሉ ቢሰማሉ ብዬም ስለማስብ በተለይ በዚህ በአረብ ሀገሩ አካባቢ ያሉ ሁሉም ኤምባሲ አለ አይደል? የኤምባሲዎች ስራቸው ምንድን ነው? ጥያቄ ቀኑ ሙሉ ሲረብሸኝ የነበረው ጠዋት ሬዲዮ ነበረን። ሬዲዮአችንንም ፕሮግራም ስናደርግ የነበረው ስለ ሀናና ሀና ጉዳይ ላይ ትኩረት አድርገን በብዛት ስንሰራ የነበረው እና ከዛ በኋላ በአይምሮዬ ሲመላለስ የነበረው ኤምባሲዎች ስራችሁ ምንድን ነው? ኦፍኮርስ የሀገርን ባላችሁበት ላይ ዲፕሎማሲ ከመስራት ባሻገር ለዜጎቻችሁ የምትወጡት ኃላፊነት ምንድን ነው የሚለውን ነገር መጠየቅ እፈልጋለሁ። ሌላ ኮሚኒቲ የሚባል በየኤምባሲ ውስጥ ደግሞ በየተወሰነ ዓመታት እየተጋፋችሁ ለመመረጥ የተለያየ ሽኩቻዎችን የምትፈጥሩ እዚህ ኢትዮጵያ ውስጥ ነውና ሁላ በተለያዩ ሀገራት ያሉ ኤምባሲ የኮሚኒቲ አገልጋዮች ለመስራት የሚሯሯጡ በእናንተም በብሔርና በተለያየ ቡድን እየሰራችሁ ልመረጥ እያላችሁ ስትጋፉ የምትውሉ ስራችሁ ምንድን ነው? እስቲ እንደው በእንደዚህ አይነት ቦታ ላይ ያላችሁ እህትና ወንድሞቻችን እየታገቱ በየበረሃው ህይወታቸው ሲያልፍ ታግተው እንደዚህ መከራ ሲያዩ እንግዲህ እኔ ብዙ ነገሮችን አሁን እዚህ ላይ የማልገልጻቸው ነገሮች አሉ፣ መሰማቸው አንዳንድ ነገሮች። እነዚህ አጋች የሚባሉት ከኤምባሲ ድረስ ኮኔክሽናቸው በጣም ሰፊ እንደሆነ እየሰማን ያለ ነው። እና ምንድን ነው ስራችሁ? መረጡ ብላችሁ ስትጠይቁ እዛ ቦታ ላይ ስትጋፉ ስራችሁ ምንድን ነው? ለእህቶቻችሁ ለወንድሞቻችሁ እኛ እዚህ እንግዲህ ሀቡ የ7 ወር ነፍሰ ጡር ሆና ቀለሊቱ ሙሉ ቁጭ ብላ እንትን ስትል እነዚህ እዚህ ያሉት ቤተሰብ የሚመሩ የተለያዩ ተቋማትን የሚመሩ ህይወታቸውን ለማሸነፍ የሚሯሯጡ ወንድም እህቶቻችን ለወንድም እህቶቼ ድምፅ መሆን አለብኝ ብለው ቀን ከሌሊት እኔ ቅድም እዛ ምናልባት እዚህ ውስጥ ያላችሁት ግሩፑ ላይ ያለውኝ ሀሳብ ለመስጠት የፈለኩበት ምክንያት የራሴ ምክንያት ነበረኝ። ስትሰጡት የነበረውን ሁሉ ምን ያህል ስትታገሉ በግሩፕ ውስጥ እያየው የነበረበት ሁኔታ ነበርና እናንተ የዚህን ያህል ዋጋ እየከፈላችሁ እናንተ ደግሞ ህዝብን አገለግላለሁ ብለህ ኤምባሲ ውስጥ ቁጭ ብለህ ቢሮ ይዘህ የምትሰራው ለወንድም እህትህ ድምፅ የማትሆን ከሆነ ምንድን ነው ስራ? ይሄንን ነገር የወሰዳችሁት እርምጃ ምንድን ነው? እኛ እንቅልፍ አተን እስከ ሌሊቱ ሙሉ ቁጭ ብለን ስናድር እንደው የሌላ ሀገር ዜጋ እንኳን በዚህ ጉዳይ ላይ ኢንቮልቭ እያደረገ የተለያየ ሀሳብ እየሰጠበት ባለበት እናንተ ምንም ላለማለት ያልደፍራችሁበት ምክንያት ምንድን ነው? ይህንን እንደው ብትቺ ተደውሎ ራሱ እንደው ቢጠየቁ መልካም ብዬ ስለማስብ ነው። በጣም ስለተሰማ ተስፍዬ ይቅርታ ደውዬ ነበር ዛሬ ኤምባሲ ጊዜጎች ክፍል ኃላፊ ጋር እና ሪያድ ያለው ቅርንጫፍ ነው የደወልኩት። ምን አሉኝ? እነሱ የሚኖሩት ጅዳ ከሆነ ጅዳ ቆንጽላ ጽሕፈት ቤት ይምጡና ነገርኩኝ። ባለቤቷ የመኖሪያ ፍቃድ እንደሌለው ተናገርኩ። ወንድሟ ግን አለው ስል ይምጣና ወንድሟ መረጃዎችን ያቅርብ፣ ማስረጃዎቹን ያቅርብና ቅድም ስክሮል ታደርግ አንቺ ያስቀመጥሽውን ቮይስ ሰምቼዋለሁ። አቡ የስጋ ዘመድ ነው ምናምን ነገር ስትይ የነበረበትን ቮይስ ሰምቼዋለሁ። እኛ እዚህ ድምፅ ሆነን እየጮህን ያለነው የስጋ ዘመድ ስለሆን ሳይሆን ኢትዮጵያዊ ስለሆን ነው። ለእኛንም ይመለከተናል። እህታችን ናት፣ ወንድሞቻችን ናቸው መከራ የሚያዩት። ለምንድን ነው እንደዚህ አይነት ስሜት ለእነሱ የማይሰማቸው?
ግዴታ የስጋ የሌለው እሷ ወንድሟ እዛ ስላለሽ ወንድሟ ሊሄድ ነው። ወንድም እህት የሌላት እዛ ጋር እንደዚህ አይነት ፈተና ቢገጥማትስ ምንድን ነው የሚፈጠረው? ለእንደዚህ አይነት ነገር እንዴት ነው ማሰብ የሚያቅታቸው? እና ነው ትንሽ ነርቭስኝ ያለው ተቋረጠ። ትክክል ያ ትክክል ነህ አንተ። ግን ቤተሰብ የሌለው ሰው ኢትዮጵያ በውጭ ጉዳይ ይክሰስ ነው የሚሉት እነሱ። ቤተሰብ ያለው ደግሞ ኤምባሲ መጥቶ ሪፖርት ያድርግ፣ መረጃዎቹን ያቅርብ ነው የሚሉት እነሱ። ወደሚ ይሰማል አሁን